አልሐምዱሊላህ እንኳን አላህ ወደ ቀልብሽ መለሰሽ ማለት ነው። ቤተሰብ እንግዲህ ሀቢባ ይቅርታ ጠይቃለች። ፈጣሪን አስቆጥቼ ነበር ስሜታዊ ሆኜ፣ ለዛም ፈጣሪን ይቅርታ ጠይቄያለሁ። በዛ የተነሳ የተቀየማችሁ ሰዎች ካላችሁ ይቅርታ ጠይቃለሁ ብላለች። አልሐምዱሊላህ በጣም ደስ ብሎኛል እውነት ለመናገር። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁበት ሰላማችሁ ብዝት ትረፍ በልልኝ። ውድ ቤተሰቦቼ የምወዳችሁ የማከብራችሁ ዛሬም እንደተለመደው መጥቻለሁ። ለቤቴ አዲስ ከሆናችሁ ቤተሰብ በመሆን ተቀላቀሉ እንላለን። እንግዲህ ውዶች እንደሰማችሁት ከመግቢያው የሀቢባን ድምፅ ሰምታችሁታል ማለት ነው። ትላንትና ሶሻል ሚዲያ ቲክታክም ዩቱብም ሲናወጥ የዋለው በሀቢባ ጉዳይ ላይ ነው ማለት ነው። ሀቢባ ሃይማኖቷን ቀየረች፣ ወደ 66 ሄደች። 66 ነው። ይሄ ነገር አይገባኝም እኮ 66 ሄደች ብለው ሶሻል ሚዲያ ላይ ቲክታክ ላይ ያው እንግዲህ እሷ ይሄንን እንድትናገር አድርገው አሳብደው ከለቀቋት በኋላ ሃይማኖቷን ቀየረች 66 ሆነች ብለው ለጥፈዋት እየቦጨቋት ነበር ማለት ነው። በጣም የሚያሳዝን እውነት ለመናገር አይ ሰው ልጅ ክፋቱ ሱብሃንአላህ። እንደዛ እንድታወራ ገፋፍተዋት ከዛ ካወራች በኋላ ደግሞ እሷን ከህዝቡ ሙስሊሙ ለማጣላት ደግሞ እንደዛ ከሃይማኖቷ ወጣች። ብቻ በነገራችን ላይ ንግግሯ አስደንግጦኝ ነበር። ወላሂ በጣም ፈርቻት ነበረ ማለት ነው። ያው ሁላችንም እንደምናውቀው ሀቢባ ያው ሂጃብ አታደርግም። በትዳሯ ልጆች ያለውን ነገር ታውቃላችሁና ግማሻ በአንድ ቤት ግማሻቸው ሙስሊም ግማሻቸው ክርስቲያን ናቸው። ምን ግማሻቸው እሷ ብቻ ሙስሊም ልጆቿና ባለቤቷ ክርስቲያን ናቸውና አታውቁም። እንደዚህ ቅልቅል በአንድ ቤት በአንድ ትዳር ውስጥ ቅልቅል እኔ በጣም ከባድ ነገር ነው ብዬ ነው የማስበው። እና እንግዲህ በእነሱ ትዳር መግባት አይቻልም። በዛ ሁኔታ ላይ ስላሉ በቃ ፈጣሪ ካልፈረደ እኔ እንደዛ ነው የምሆነው 666 ነው የምሆነው ስትል ፈርቼ ነበር ወላሂ። አላህ ሱብሃነሁ ወተዓላ መጨረሻችንን ያሳምረልንና አይታወቅም አሟሟታችን በምን አይነት መንገድ እችን ዱንያ እንደምንለቃት በምን አይነት ሁኔታ እሱ እንደሚወስደን አናውቅምና መጨረሻችን አላህ ያሳምርልን ሀቂቃ ማለት ነው። እኔ ወላሂ ሁሉ ጊዜ እፈራለሁ መጨረሻችንን ያሳምርልን። በቃ አሁን ስላለንበት ሁኔታ ብቻ ሳይሆን የሰው ልጅ መጨረሻውን አላህ ያሳምርለት እና ጥሩ ኖሮ እኮ መጨረሻ ላይ መጨረሻው የሚያስጠላ ሰው አለና አላህ መጨረሻችንን ያሳምርልን። እና በቃ 666 ሆናለሁ ስትል በቃ ፈርቻት ነበርና ካለችበት ሁኔታ አንጻር በቃ ይኸው ታውቃላችሁ አላህ ለማለት እንኳን እንትን እያለች ፈጣሪ እያለች ነው የምጠራውና በቃ ያን ሄደች ብዬ ነበረ ወላሂ ሀቂቃ በቃ 666 ሆናለሁ ስትል ከእስልምና ወጣች ብዬ ነበር። በነገራችን ላይ ከእስልምና አንድ ሰው ቢወጣም ቢገባው ለእስልምና የሚጨምርለትም የሚቀንስበትም ነገር የለም። ግን ያ ሰው ራሱን ነፍሱን ነው የሚጎዳው ማለት ነው። የሚጠቅመው የሚጎዳም ራሱን ነው። እና ብቻ በጣም ፈርቼላት ነበር። አልሐምዱሊላህ አላህ ሱብሃነሁ ወተዓላ ወደ ቀልቧ መልሷት አላህ ሱብሃነሁ ወተዓላ ይቅርታ እንዲያደርግላት ስለ ምህረት ስለለመነች እንዲሁም ደግሞ ህዝቡንም ይቅርታ ጠይቃለች ማለት ነው። በጣም ደስ ብሎኛል። የሰው ልጅ ይሳሳታል፣ የሰው ልጅ ያጠፋል። ግን ያንን ስህተቱን ጥፋቱን አምኖ እንደው ፈጣሪውንም ይሁን ህዝቡንም ይሁን ይቅርታ መጠየቁ ትልቅ ነገር ነው ብዬ አስባለሁ። አላህ ሱብሃነሁ ወተዓላ ደግሞ ይቅር ባዮችንም ይቅርታ ጠያቂዎችንም ይወዳልና ምንም አይነት ወንጀል ምንም አይነት ስህተት እንኳን ብንሰራ ከዛ ስህተታችን እንትን ብለን ከዛ ስህተታችን ተመልሰን ይቅርታ ከጠየቅነው ፈጣሪያችን አላህ ሱብሃነሁ ወተዓላ ማሪና አዛኝ ስለሆነ ይምረናል ማለት ነው። እና እሷንም እንደሚምራት ተስፋ አለኝ። ሁላችንም አላህ ሱብሃነሁ ወተዓላ ይማረን፣ ሁላችንም ይዘንልን። አላህ ሱብሃነሁ ወተዓላ ለሁላችንም መጨረሻችንን ያሳምርልን፣ ለሁላችንም ደግሞ ሂዳያ ይስጠን ማለት ነው። እዚህ ሶሻል ሚዲያ ያው እንግዲህ ሁላችንም ጻድቅ ያጫውተናል እንጂ እያንዳንዳችን
ያው ዞሮ ዞሮ ተዘፍቀናል። እውነቴን ነው የምላችሁ። በወሬው በምኑ ተነካክተናል ማለት ነው። እና አላህ መጨረሻችንን ያሳምርልን እናላችኋለሁኝ ቤተሰብ። እኔ ደስ ብሎኛል ማለት ነው። አልሐምዱሊላህ። አላህ ሱብሃነሁ ወተዓላ ለሁላችንም መጨረሻችንን ያሳምርልን እላችኋለሁና ማለት የምፈልገው ነገር ቢኖር ምንጊዜም ቢሆን እኛ ሰዎች የሰው ልጆች ነን፣ እንሳሳታለን። ግን የሆነ በቃ ስሜታዊ ባንሆን ባንቾክል ባይነኝ ማለት ነው። ቾከላ የሰይጣን ስራ ነው። መቾከል በጣም ብዙ ዋጋ ያስከፍላል፣ ሀቂቃ ማለት ነው። ቾከላ በጣም ብዙ መስዋዕትነት ያስከፍላል እና ያልሆነ ነገር ውስጥ ነው የምንገባው፣ ያልሆነ ችግር ውስጥ በቃ። እና ትዕግስት ያስፈልጋል፣ መረጋጋት ያስፈልጋል። የሰው ልጅ መረጋጋት አለበት። ማንኛውም ነገር በቃ ትንሽ ረጋ ብሎ ሲያስብ። አሁን ሀቢባ በዛ ሰዓት በጣም ተበሳጭታ በቃ ወስኖ ነበርና ላይቭ ላይ ስታወራ የሰማችኋት ሰዎች በቃ አመረራ ነበር። ግን ተረጋግታ ከራሷ ጋር ሆና ስታየው ስህተቷ ገባት ማለት ነው። እና ምንጊዜም ስንረጋጋ የቱ ነው ትክክል የቱ ነው ስህተት ብለን መለየት እንችላለን። እና ስሜታዊ መሆን መቾከል የለብንም። በማንኛውም ነገር በማንኛውም ሁኔታ ላይ ቀስ ብለን ማስተዋል ይኖርብናል ብዬ ነው የማስበው። በተረፈም እንደዚህ ሶሻል ሚዲያ ላይ ሰዎችን እንደዚህ ቀስም የምትሰብሩ የሰዎችን ልብ የምትሰብሩ ሰዎች አላህ ልብ ይስጣችሁ ማለት ነው። ምክንያቱም አንድ ቀን የእናንተንም ልብ የሚሰብር እናንተንም አንድ ቀን እንድታለቅሱ የሚያደርጋችሁ ሰው አይጠፋም። እንግዲህ ዱንያ ብድር በምድር ነው እና አንድ ቀን ለእናንተ ብትስቁ አንድ ቀን እናንተን ትከፋላችሁ እና እያንዳንዳችን የሰራናትን እናገኛታለን። እና ይህ የምታደርጉት መጥፎ ስራ ዋጋ ያስከፍላችኋል እና ተጠንቀቁ ማለት ነው። ክፋት ደግሞ ለማንም አይበጅም፣ ጥሩ አይደለም። ወላሂ የሰው ልጅን በዚህ ደረጃ ብቻ ከባድ ነው። አለኩል ሀለን ለሁላችንም ልብ ይስጠን ነው ምለው። እና ውድ ቤተሰቦች እስካሁን አብራችሁን ስለነበራችሁ እጅግ በጣም ከልብ አመሰግናለሁ። ሰላማችሁ ብዝት ይበልልኝ።